የንብረት ማስመለስ አዋጁ ከዚህ በፊት በፍትህ ስርዓቱ ይስተዋሉ የነበሩ የህግ ክፍተቶችን የሚሞላ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። የአማራ ክልል ጠቅላይ ፍርድ ቤት በንብረት ማስመለስ ህግና የፍትሐ ብሔር ስነ ስርዓት ህግን በተመለከተ ከዳኞች ከፍትህና ባለድርሻ አካላት ጋር ምክክር አድርገዋል። ጌታቸው ገደፋው ተጨማሪ አለው። የንብረት ማስመለስ አዋጅ ቁጥር 1364/2017 ባለፈው ጥር ወር 2017 ዓ.ም መጀመሪያ ላይ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። የአማራ ክልል ጠቅላይ ፍርድ ቤት በንብረት ማስመለስ ህግና የፍትሐ ብሔር ስነ ስርዓት ህግን በተመለከተ ከዳኝነት ከፍትህና ባለድርሻ አካላት ጋር በባህር ዳር ምክክር አድርጓል። አዋጁ በዋነኛነት በሀገር ኢኮኖሚ ላይ የሚፈጸሙ ከባድ ወንጀሎችን ለመከላከል ሲባል የተዘጋጀ መሆኑን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ገልጸዋል። በተለይ በሀገር ኢኮኖሚ ላይ የሚፈጸሙ ከባድ ወንጀሎችን ለመከላከል ሲባል የተዘጋጀ የህግ ማዕቀፍ ነው። በብዙ ህጎች ተበታትኖ በመሰረታዊ ህጎች ላይ በስነ ስርዓት ህጎች ላይ የተካተቱ ነበሩ። ነገር ግን በቂ አልነበረም። ሌላ አዲስ ነገርም ይዞት የመጣ አለ። ከዚህ በፊት ከገቢ በላይ የሚባለው ወይም ደግሞ ምንጩ ያልታወቀ ሀብት የሚባለው ለመንግስት ባለስልጣናት ብቻ እና ሰራተኞችን የሚመለከት የነበረው ወይም የመንግስት የልማት ድርጅቶች የመሳሰሉ ነገር ግን አሁን ላይ ማንኛውም ዜጋ የሚመለከት አይነት ምንጩ ያልታወቀ ሀብትን የሚመለከት የህግ ማዕቀፍ ነው። እንግዲህ ይሄንን ማውጣት በዋናነት አገር ኢኮኖሚ ላይ የሚፈጸሙ ወንጀሎችን ከኢኮኖሚም ባለፈ እንደዚህ አይነት ከባድ ወንጀሎች የአገር ደህንነት ላይ ጭምር የራሳቸው ከፍተኛ የሆነ ጉዳት ስላላቸው እሱን ለመከላከል አይነተኛ መሳሪያ ተደርጎ ይወሰዳል። መድረኩ ላይ የመወያያ ጽሑፍ ያቀረቡት በአማራ ክልል ጠቅላይ ፍርድ ቤት የትራንስፎርሜሽን ጽሕፈት ቤት ኃላፊ ወይዘሪት ሀናን አበበ አዋጁ በህጋዊ መንገድ ንብረት የሚያፈሩ ዜጎችን የሚያበረታታና በህገወጥ መንገድ ጥቅም ለማግኘት የሚሞክሩትን ደግሞ ጥቅማቸውን የሚያሳጣ የህግ ማዕቀፍ መሆኑን ተናግረዋል። በህጋዊ መንገድ ንብረት የሚያፈራን ሰው ንብረት የማፍራት መብቱን የበለጠ ኢንካሬጅ የሚያደርግ የበለጠ የሚያበረታታ እንዲሁም የተሻለ ጥበቃን የሚሰጥ ለህጋዊ ሰው የተሻለ የንብረት ጥበቃን የሚሰጥ ህግ ሲሆን በህገወጥ መንገድ ደግሞ ማንኛውም ሰው ከንብረቱ ጥቅም እንደማያገኝ አገሪቷ ላይ የሚፈጸሩ ትልልቅ ወንጀሎች መጨረሻ ላይ አውትካማቸው የገንዘብ ጥቅም ነው። ስለዚህ ያ የገንዘብ ጥቅምን መቆጣጠር ስትችል ነው ወንጀልን መከላከል የምትችለው። ኢኮኖሚ እድገት ላይም አሁን አገሪቷ ላይ ያሉ ህጋዊ ያልሆኑ ገንዘቦች ሰርኩሌት ማድረግ ነው ኢኮኖሚውን አንድ እየረበሸው ያለው። ስለዚህ ያ ቋሚ የሆነ መፍትሄ ሊያመጣ የሚችለው ከስሩ መድረቅ ሲችል ነው። ስለዚህ የተሻለ ፕሮቴክሽን የሚሰጥ የህግ ማዕቀፍ ነው ማለት ነው። የንብረት ማስመለስ አዋጅ መውጣቱ እንደ ክልልም ሆነ እንደ ሀገር ሙስናን በመከላከል ረገድ ሚናው የጎላ መሆኑን የተናገሩት ደግሞ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ ሀብታሙ ሞገስ ናቸው። እንደ ሀገርም ብሎም እንደ ክልል ሙስናን በመከላከል በኩል የዚህ የንብረት ማስመለስ አዋጅ መውጣት በጣም ከፍተኛ ሚና አለው። መንግስት ያሉ ክፍተቶችን በመለየት የማንኛውም ሰው ያልተገባ ጥቅም ካገኘ ወይም ከሚያሰራው ስራ በላይ ከገቢው በላይ ንብረት የሚያካብት ከሆነ ወይም በህገወጥ በወንጀልና በሙስና የተገኘ ንብረት ካለ የመንግስት ሰራተኛ የሚሆን ተሿሚ የሚሆን የህዝብ ተመራጭ የሚሆን ማንኛውም የህብረተሰብ ክፍል ይሁን በህገወጥ መልኩ ያገኘውን ገንዘብ ማስመለስ ይቻል ዘንድ የንብረት ማስመለስ አዋጁ ከፍተኛ ሚና አለው ብሎ መውሰድ ይቻላል ማለት ነው። የንብረት ማስመለስ ህግ በኢትዮጵያ ሰዎች ከወንጀል ድርጊት የሚያፈሩትን ሀብትና ንብረት ምንጩ ሳይታወቅ የሚያገኙትን ንብረት በመቆጣጠር ሲገኝም ለማህበረሰቡ ተመላሽ እንዲሆን በማድረግ ማህበራዊ ፍትህን ማስፈን ዋነኛ ዓላማ መሆኑም ተመላክቷል።